ሰላም ጤና ይስጥልን አድማጭ ተመልካቾቻችን ዳር 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን እየመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። በአማራ ክልል የ24 ሰዓት የግንባር ዝርዝር መረጃዎችን ለመከታተል አብራችሁ እንድትቆዩ ነው ከወዲሁ በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንዲሁም ደግሞ አዳዲስ ሪፖርቶችን የምትሰሙ ይሆናል። ከዚህ ባሻገር በተለይ ጃራው ኃይልና የፌዴራል ተወካዮች እንዲሁም ደግሞ የነጌታቸው ረዳ ተወካዮች ስብሰባን በተመለከተም አዲስ መረጃ ይዣለሁ። ከህወሓትና ከአጠቃላይ ካለው ሁኔታ አንጻር ይሄ መረጃ እንደዚሁ አዲስ ነገር የሚነግራችሁ ይሆናል። እንድትከታተሉ ነው በአክብሮት የምጋብዛችሁ። ሌሎችም በየአካባቢው የተደረጉ አውደ ውጊያዎችንና የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን በተመለከተ አዳዲስ መረጃዎችን ትሰማላችሁ። እጅ የሰጡ የቀድሞ የፋኖ አባላት በስምሪት ቀጠናቸው ላይ በጥቃት በመፈጸም ወደ ፋኖ መቀላቀላቸውን የሚገልጽ እንደዚሁ መረጃ ይዣለሁ። የምትሰሟቸው ይሆናል። በርካቶቻችሁ ሀሳብ አስተያየቶችን፣ ጥቆማ አድርሳችሁኛል። በእጅጉን የማመሰግነው። በኢሜይል በርከት ያሉ ጥቆማዎችን አድርሳችሁኛል። የንጋት ኮርፖሬሽን የሚባለው የአማራ የድሮ ጥረትን በተመለከተ እንደዚሁ ሰፋ ያለ መረጃ አድርሳችሁኛል። ከዚህ ጋር በተያያዘ እንደዚሁ ከጥረት ድርጅቶች ከሆኑት መካከል አንዱ ጸደይ ባንክን በተመለከተም እንደዚሁ ከአሁን በፊት ቅሬታዎች ደርሰውኛል። የቦርዱ ሰብሳቢዎች የተባሉ ተደጋጋሚ ጥያቄዎች ቢቀርቡላቸው ምላሽ ሊሰጡ አልቻሉም። ስለዚህ ወደፊት እንግዲህ ቅሬታ አቅራቢዎቹ እና በባንኩ ላይ ባንኩ እየፈጸመ ያለውን በድሆች ላይ የተመለከተውን የደረሰውን ጥቆማ ሙሉ በሙሉ የማቀርብ ይሆናል። እንዲሁም ደግሞ ከባህር ዳር ቀበሌ 11 እንዲሁም ደግሞ በሌሎችም የከተማ አካባቢዎች የጣራና ግብር ግድግዳ በሚል ከፍተኛ ገንዘብ እየተጠየቃችሁ መሆኑን የሚገልጽ እንደዚሁ ቅሬታዎችን አቅርባችኋል። በእጅጉ ነው የማመሰግነው። ሌላ ጊዜም እንደዚሁ በስፋት ቅሬታዎቻችሁ ሽፋን የሚያገኙ ይሆናል። ሌሎቻችሁም እንደዚሁ እጅ የሚሰጡ የፋኖ አባላትን በተመለከተ ሊደረግ ይገባል ያላችሁትን ጥንቃቄ መልእክት አድርሳችሁኛል። ማንኛውም ከፍተኛ የፋኖ አመራር እና አጃቢዎች ስልካቸውን እንደዚሁ መቀየር አለባቸው። ቀድሞ አብረዋቸው የነበሩ ለመንግስት እጅ ሲሰጡ በዛኛው አድሬስ እና በዛኛው ግንኙነት መሰረት አደጋ እንዳይገጥማቸው በፍጥነት ይህንን ማድረግ ይገባቸዋል። የሬዲዮ ኮዶችን እና የሬዲዮ መገናኛዎችንም እንደዚሁ መለወጥ ይገባቸዋል የሚል ወታደራዊ ምክርም አድርሳችኋል። ከፍተኛ አመራሮችና ጣቢያዎችና እንዲሁ ደግሞ ዋና ይዞታዎቻቸውን በፍጥነት መቀየር አለባቸው፣ ካልሆነ ለአደጋ ሊጋለጡ ይችላሉ በሚል ከሰሞኑ ከአንዳንድ ከፍተኛ የፋኖ መሪዎች ለመንግስት እጅ ከመስጠት ጋርና እንደዚሁ ደግሞ ከስራ ከመታገድ ጋር በተያያዘ ያደረሳችሁት ጥቆማና መልእክት ነው። በእጅጉን የማመሰግነው። እንግዲህ በርካቶቻችሁ የተለያዩ አስተያየቶችን እየሰጣችሁ ነው። ፋኖን አንድነት በተመለከተ አዳዲስ ሂደቶች መኖራቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። እንግዲህ ያው ብዙ ጊዜ ፋኖን አንድነት በተመለከተ በርካታ ጊዜ ዘገባዎች ተሰርተዋል። በርካታ ጊዜ ህዝቡን በተስፋ እንዲጠብቅ የሚያደርጉ መረጃዎች ተሰራጭተዋል። ግን በተግባር ስላልታዩ አሁን ጣጣውን ሲያልቅና ሲጨርስ ራሱ በሂደት በሚገለጽበት አግባብ የሚገለጽ ይሆናል። ግን ከወትሮው ሻል ያለ ቢያንስ ሁለቱ ድርጅቶች ወደ አንድ ለመምጣት የሚያደርጓቸው እንቅስቃሴዎች ተስፋ ሰጭ እንደሆኑ ነው መረጃዎቹ የሚያሳዩት። እንግዲህ ፋኖ ወደ አንድ የሚመጣ ከሆነ በጣም ብዙ ነገሮችን ነው የሚያቃልለው። ከነዚህ መካከል በህዝቡ ላይ እየደረሰ ያለውን የህገወጥ የሆኑ ተግባራትን በተለይ በዝርፊያ፣ እገታ፣ ግድያ፣ አስገድዶ መድፈርና የተለያዩ ወንጀሎች አሉ፣ ኢሰብአዊ ድርጊቶችን። እነዚህን ለመግታት እንዲሁም ደግሞ የፋኖን ትግል ቅርጽ ለማስያዝ በአንድ ወታደራዊና በአንድ የፖለቲካ መዋቅር ለመምራት ለተጽዕኖም እንዲሁም ደግሞ የትልቅና ግዙፍ ኃይል የመሆን እድሉ ሰፊ ስለሆነ ፋኖ ሌሎቹን ጁኒየር ፓርትነር ወይም ደግሞ አጋር አድርጎ ለመበየን የሚያስችለው ይሆናል። በኢትዮጵያ ፖለቲካ ውስጥም እንደዚሁ ትልቅ ኃይል ይሆናል። እንግዲህ ከዚህ ጋር በተያያዘ የፋኖን ትግል በተመለከተ ዓለም አቀፍ ሚዲያዎችም ዘገባዎችን እያወጡ ነው የሚገኙት። በትናንትናው ዕለት ታህሳስ 1 2025 ዓ.ም ለህትመት የበቃው ተነባቢው ዘጋርዲያን ጋዜጣ ፋኖን በተመለከተ ሰፊ ዘገባ ይዞ ወጥቷል። ዘጋርዲያን የተባለው እንግዲህ ረጅም ዓመታትን በእንግሊዝ በመታተም የቆየውና በዓለም ላይ በጣም ተነባቢ ከሆኑ ጋዜጦች አንዱ የሆነው ነው። ዘጋርዲያን በፊት ለፊት ገጹ የፋኖን ዘገባ ሰፊ ሽፋን ሰጥቶ ይዞ የወጣው የዘጋርዲያን ሪፖርተር ሮቢን ቱቲ በግስ በሰሜን ወሎ በምስራቅ አማራ ቀጠናዎች በፋኖች ጋር የነበረውን ቆይታ እሱን በማስመልከት አጠቃላይ ሰፊ ዘገባ ይዞ ወጥቷል። እንግዲህ ዳር 22 2018 በኢትዮጵያ በወጣው ሰፊ አተታ በሰሜን ወሎ ተራሮች የነበረውን አጠቃላይ ሁኔታና የፋኖ ሰራዊት ውጊያና ዘመቻ
በስፋት ዘገባው አትቶ ይዞ ወጥቷል። አጠቃላይ የፋኖ ሰራዊትን የአመራሮች የፋኖ ሰራዊት አባላትን በማነጋገር ከህብረተሰቡ ጋር ያላቸው መስተጋበር ጭምር በመመልከት ነው ሪፖርተሩ በዘጋርዲያን ላይ ይህንን ዘገባ ያሳተመው። ታዋቂው የእንግሊዙ ጋዜጣ እንግዲህ በሀተታ ይዞት ከወጣው ረጅም ጽሁፍ ባሻገር ወደ 16 የሚደርሱ ምስሎችንና የፎቶግራፍ ማሳያዎችንም አብሮ ይዞ ወጥቷል። በዚህ እንግዲህ በዚህ መሰረት በተለይ በዘመቻ እንቅስቃሴ ላይ ያሉ የፋኖ አባላት በየአካባቢው የሚያደርጓቸውን ውይይቶች፣ የፋኖ አባላት ስምሪት፣ ሰልፈኛ እንዲሁም ደግሞ የፋኖ አባላትን በወታደራዊ ስልጠና በስልጠና ማዕከላት በመገኘት ጭምር እነዚህን የሚያሳዩ ፎቶግራፎችን ይዞ ወጥቷል። ፎቶግራፎቹ ብዙ ነው። እንግዲህ ምናልባት ከዚህ በፊት በዚህ ልክ ፎቶግራፎችን ለአንድ ዘገባ ይዘው ወጥቶ ያውቃሉ የሚለውን ወደኋላ ሄዶ ማየት ያስፈልጋል። ግን በምስል አስደግፎ በርካታ ጉዳዮችን ይዞ ወጥቷል። ዘጋርዲያን እንግዲህ በድህረ ህወሓት ያለውን አጠቃላይ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ የፋኖና የፌዴራል መንግስቱን ጉዳይ ሰፊ ሽፋን ሰጥቶታል። ዘጋርዲያን ፋኖ በተለይ ትግል እያደረገ ያለባቸውን ዓላማዎች በተመለከተ የፋኖ ዋና ዋና መሪዎችን በማነጋገር ነው እንግዲህ ሰፊ ዘገባ ይዞ እየወጣው። እየደረሰ ባለው ግፍና ሰቆቃ ከፌዴራል መንግስቱ እና ከመንግስት መዋቅር አማራ መገፋትንና አጠቃላይ የህልውና አደጋ ውስጥ መውደቁን ተከትሎ ፋኖ እነዚህን ጥያቄዎች ለማስመለስ የሚታገል መሆኑን ዘጋርዲያን ከፋኖ አመራሮችና አባላት ያገኘውን መረጃ ይዞ ወጥቷል። የፋኖ አባላትን ማነጋግሮ እየተፈጸሙ ያሉ ኢሰብአዊ ድርጊቶችን፣ አስገድዶ መድፈርና ሌሎች ጉዳዮችን በተመለከተም እንደዚሁ ዘጋርዲያን ይህንን ዘገባ ይዞ ወጥቷል። ከነዚህ መካከል ጓደኛዋ ተደፍራ ወደ ፋኖ የተቀላቀለችውንም የፋኖ አባል ዘጋርዲያን አነጋግሯል። የፋኖ አባላትን ቃለመጠይቅ አድርጎላቸዋል። እየተፈጸመ ያለውን አስገድዶ መድፈር በተመለከተ የሰጡትን ምስክርነት ይዞ ወጥቷል። በአስተዳደር በኩል ፋኖ በቁጥጥር ቦታዎች በርካታ ሰንሰለታማና ገጠራማ አካባቢዎችን ፋኖ እንደተቆጣጠረ ዘጋርዲያን ከፋኖ መሪዎች ያገኘውን መረጃ ዋቢ በማድረግ ይዞ ወጥቷል። እየተባባሰ የመጣውን የሰብአዊ ጥሰትን በተመለከተ በዋናነት እንደዚሁ የዘገባ ሽፋን ከሰጣቸው ጉዳዮች መካከል ነው። የሰብአዊ ጉዳዮች በተለይ እጅግ አሳሳቢ ነው። ከ2 ሚሊዮን በላይ ሰዎች ለከፋ ችግር መጋለጣቸውን ምናልባት ይሄ ጉዳይ ሊጨምር ይችላል። ግንቦት ላይ ጋዜጠኛው በአካባቢው በነበረበት ጊዜ የተወሰደ መረጃ ሊሆን ይችላል። አሁን ባለው ሁኔታ ቁጥሩ ሊጨምር ይችላል። ይህንንም ይዞ ወጥቷል። ለማንኛውም እንግዲህ በዓለም አቀፍ በተነባቢ ጋዜጦች የፋኖ ጉዳይ በስፋት ሽፋን ተሰጥቶት ወጥቷል። ዘጋርዲያንን የትናንቱን የታህሳስ 1 2018 ዓ.ም የታህሳስ 1 2025 በእነሱ አቆጣጠር በፈረንጆቹ እሱን ህትመት ልታነቡት ትችላላችሁ። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሳልፍ እጅ የሰጠ የፋኖ አባል በሚሊሻ አባላት ላይ ጉዳት በማድረስ መልሶ ወደ ፋኖ ስለመቀላቀሉ የሚገልጽ መረጃ ነው። ከ2 ወራት በፊት እጅ ከሰጡ የፋኖ መሪዎች መካከል በጉና ቀጠና በለጠ አንዳርጌ ወይም ደግሞ በቅጽል ስሙ ቆራጡ እየተባለ የሚጠራው የፋኖ መሪ የግል ጥበቃ የነበረውና ከሱ ጋር አብሮ እጅ ሰጥቶ የነበረው ነው እንግዲህ ይህንን እያደረገው። የኛውን በቅጽል ስሙ እንግዲህ የሚጠራው ጋጋ እየተባለ ነው። አንድ የአማርኛ ፊልም ታውቃላችሁ፣ ጋጋ የሚባል ሰውዬ ያለውን በሱ ባህሪ እና ከሱ ገጸ ባህሪ ጋር በተላበሰ በቅጽል ስም ይጠራል። ይሄ ፋኖ አባል እንግዲህ የቀድሞ አለቃው ቆራጡ ወደ መንግስት እጃችን እንድንሰጥ ያላግባብ አድርጎናል፣ አጭበርብሮናል በሚል ብስጭት ውስጥ በመግባቱና አሁን የሚሊሻ ዘመቻ እንዲመሩ ወደ ግንባር ከገቡ በኋላ ሌሊት በተኛበት በሱ በቆራጡ ላይ እርምጃ ለመውሰድ አስቦ ነው የሌሊቱን የተኩስ ሩምታ የከፈተው። ሆኖም ከፋኖ አባላት ጋር ግንኙነት ሊኖረው ይችላል ብሎ በመጠርጠሩ ቆራጡ ሌሊት ቦታ በመቀየሩ እሱ ተኝቶበት በነበረው ቦታ ላይ የነበሩ የሚሊሻ አባላት ላይ ነው ይሄ ጉዳት እየደረሰው። ይሄ ጉዳት ከደረሰ በኋላ እንግዲህ የጋጋ የፋኖ አባሉ ወደ ጫካ መልሶ ወደ ፋኖ አባላት ሲቀላቀል ሌሎች ጉዳት የደረሰባቸው ወደ ሆስፒታል ገብተዋል። ቆራጡ ግን ከጉዳት ተርፏል ነው የተባለው። እንግዲህ የወጣው እና የደረሰው ደቡብ ጎንደር አካባቢ ከሚገኙ የስቴና የጉና ተራሮች አቅራቢያ ባሉ ቦታዎች ነው። ወደ ራያ ቆቦ የሚወስድን መረጃ አስከትላለሁ። በራያ ቆቦ አዲስ ቀኝ በተባለ ቦታ ውጊያ ተደርጓል። ወደ ራያ አላማጣ አዋሳኝ አካባቢ ይህን ውጊያ ተከትሎ ከውጊያው ወደ ኋላ የወጡ የመንግስት ወታደሮች 2 ዲያቆናትን ረሽነዋል ተብሏል። እነዚህ ዲያቆናት የተረሸኑት በመንግስት ወታደሮች ሲሆን በአባርጎ መድኃኔዓለም ተብሎ የሚጠራ ቤተክርስቲያን አገልግሎት ላይ የነበሩ ዲያቆናት ናቸው።
እንግዲህ የመንግስት ወታደሮች በአማራ ክልል ይሄ ጦርነት ከተጀመረ ከ2 ዓመታት ተኩል ወዲህ የቆሎ ተማሪዎችን በቤተክርስቲያን አገልግሎት እየሰጡ ነበረበት ጊዜ መግደልን እንግዲህ እንደ አንድ የጦር ስልት እያደረጉት ነው የሚገኙት። የመንግስት ወታደሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ካህናት፣ መነኩሳት፣ ቀሳውስት፣ ዲያቆናት ላይ ጭካኔ የተሞላባቸውን ግድያዎች ሲፈጽሙ ይሄ የመጀመሪያ አይደለም ይላሉ የመረጃ ምንጮቹ። ባለፉት 2 ዓመታት ተኩል አያሌ ግድያዎች ተፈጽመዋል። በቤተክርስቲያኗ መዋቅር ላይ ያነጣጠሩ ጥቃቶች ከነዚህ መካከል በደብረ ታቦር በርካታ የቆሎ ተማሪዎች ተገድለዋል። ፍኖተ ሰላም፣ ቡሬ፣ ወልዲያ፣ ደብረ ኤልያስ ጨምሮ በበርካታ አካባቢዎች ዲያቆናት በአሰቃቂ ሁኔታ መጨፍጨፋቸውን መረጃዎቹ ያሳያሉ። ይህም እንግዲህ በአሃዛዊ መረጃዎች የሚገኝ መረጃ ነው። ወደ ችሎት መረጃዎች እሄዳለሁ። የችሎት መረጃዎችን ሳስከትል እነ ስንታየሁ ንጋቱ ትላንትና ፍርድ ቤት ቀርበው ነበረ። በእነሱ መዝገብ 25 ተከሳሾች ይገኛሉ። በሚገርም ሁኔታ ትናንትና ፍርድ ቤት የቀረቡት 8ቱ ብቻ ናቸው። ለምንድን ነው ሌሎቹ ያልቀረቡት የሚል ጥያቄ በጠበቆቹ እና በዳኞቹ ሲነሳ የማረሚያ ቤት ችግር ነው በሚል ነው እንግዲህ የአቃቢ ምላሽ የሰጠው። ማረሚያ ቤቱ ሁሉንም እስረኞች አላቀረበም የሚል ተልካሻ ምክንያት ተሰጥቷል። ያም ሆኖ እንግዲህ በዚህ ምክንያት ቀጠሮ የመከላከያ ምስክር ለማሰማት የተሰጠ ቢሆንም በዚህ ምክንያት ለህዳር 25 ተለዋጭ ቀጠሮ ተሰጥቶ ተሟልተው እንዲቀርቡና መከላከያ ምስክሮቻቸውን እንዲያቀርቡ ተለዋጭ ቀጠሮ ተሰጥቷል። ሌሎቹ ፍርድ ቤት የቀረቡት እነ ተመስገን አስማው ናቸው ከ8 ተከሳሾች። እነዚህም 7ቱ ናቸው ፍርድ ቤት በቀጠሮ መሰረት የቀረቡት። ቀጠሮ ተሰጥቶ የነበረው የማስረጃ ብይን ክርክር ላይ እንደዚሁ በማስረጃ ክርክር ላይ ብይን ለመስጠት ነበረ። ይህንን ተከትሎ ትላንት ስላልተጠናቀቀ ለህዳር 29 ተለዋጭ ቀጠሮ መሰጠቱን መረጃዎች ጠቁመዋል። ወደ ሰሜን ወሎ አለማጣ ከተማ የሚወስደን መረጃ ላስከትል። በሰሜን ወሎ አለማጣ ከተማ ህወሓት የግዳጅ ወታደራዊ አፈሳ ማድረጉ ታውቋል። በአለማጣ ከተማ 03፣ 04፣ 01 ተብሎ የሚጠሩ ቀበሌዎች አካባቢ ወጣቶች በግዳጅ ለወታደራዊ ስልጠና በሚል በህወሓት ታጣቂዎች ታፍሰው ወደ ተለያዩ ትምህርት ቤቶች ጊዜያዊ ካምፖች ከተወሰዱ በኋላ ወደ መሆኒ መወሰዳቸውን ነው የከተማዋ የመረጃ ምንጮች የገለጹት። የህወሓት በአካባቢው እንግዲህ ትራፊክ ፖሊስ ጭምር ስምሪት በማስጀመር ባለማጣ ከተማ የሚገኙ ባጃጅና አሽከርካሪዎች የአማራ ወይ ደግሞ አማ የሚል ታርጋ ያላቸውን በሙሉ እያሰሩ ከስራ ውጭ እያደረጉና እያስቆሙ ይገኛሉ። ብልጽግና እንግዲህ በተለያዩ ወታደራዊ ካምፖች እና ወታደራዊ ጣቢያዎች አፈሳዎችን እያደረገ መሆኑ ይታወቃል። በተለያዩ ከተሞች እንግዲህ ህወሓትም ይህንን እያደረገ ነው። ሰሞኑ ብልጽግና በአማራ ክልልና በኦሮሚያ ክልል በተለያዩ አካባቢዎች እያደረጋቸው ያሉ አፈሳዎችን በተመለከተ አዲስ አበባን ጨምሮ ተከታታይ መረጃዎች ይፋ መደረጋቸው ይታወቃል። በዚሁ ባለማጣ አካባቢ እንደዚሁ አንድ አዲስ መረጃ ደርሶኛል። ይህ መረጃ ምንድነው? ባለማጣ እንግዲህ 6 ወረዳዎች አሉ በአማራ ክልል የሚተዳደሩ በራያ ቀጠና 3ቱ በዋግ ኽምራ 3ቱ ደግሞ በሰሜን ወሎ ነው የሚተዳደሩት። በእነዚህ ቀጠናዎች የማንነት ጥያቄ አስተባባሪዎች አሉ። እንዲሁም ደግሞ ራያ ራሱን የቻለ ማንነት አለው እያሉም እንደዚሁ እንቅስቃሴ የሚያደርጉ አካላት አሉ። እነዚህ አሉ። ሌላው ደግሞ የነጌታቸው ቡድን አለ። ጌታቸው ራሱ የዚህ አካባቢ ተወላጅ ነው። እነዚህ በተመለከተ እንግዲህ የፌዴራል መንግስቱ አለ እነዛ ዲጋ ብርሃ በኩል እነዚህ አካላት ስብሰባ ማድረጋቸውን የሚገልጽ መረጃ ነው የወጣው። የራያ ወሎ አማራ ማንነት አስመላሽ ኮሚቴ የነጌታቸው ቡድን በሱ በኩል እንግዲህ ሀብቱ ኪሮስ የሚባለው አሁን በነደብረ ጽዮን ከስልጣን የተባረረውና የጌታቸው ፓርቲ ምክትል ሊቀመንበር የሆነው እንዲሁም ደግሞ በፌዴራል መንግስቱ በኩል ደግሞ ስማቸው ያልታወቁ ወታደራዊና እንደዚሁ የሲቪል ባለስልጣናት እንዲሁም ደግሞ የራያ የማንነት አለው በሚል ፓርቲ ካቋቋሙ ወገኖች ደግሞ እንደዚሁ ተወካዮች በተገኙበት በአዲስ አበባ ስብሰባ ተደርጓል። ስብሰባው እንግዲህ በሚቀጥለው የፌዴራል መንግስቱ በህወሓት ላይ ለሚወስደው እርምጃ እነዚህ የተለያዩ አካላት ከፌዴራል መንግስቱ ጎን እንዲቆሙና ከትግራይ ሰላም ኃይሎች ጋር ኃይላቸውን እንዲያቀናጁ በሚል ነው ስብሰባ የተደረገው። ቀደም ብሎ የራያ ወሎ አማራ ማንነት አስመላሽ ኮሚቴ በአካባቢውን ያስተዳድር በነበረበት ጊዜ የአማራ ብልጽግና በዚህ በኩል ሚሊሻ የነበሩ ሰዎች ወደ ሰሜን ወሎ ጃራ ወደሚባል የስደተኞች መጠለያ ጣቢያ ወይም ደግሞ ጊዜያዊ ወታደራዊ ማሰልጠኛ ጣቢያ መጥተው የሰለጠኑ አሉ። እነዚህን ኃይሎች ከትግራይ የሰላም ኃይሎች አፋር ከሚገኘው የትግራይ የሰላም ኃይሎች ጋር አቀናጁ የሚል ነው ለራያ ወሎ አማራ ማንነት አስመላሽ ኮሚቴ የቀረበለት ጥያቄ። ይህንን ጥያቄ ሙሉ በሙሉ ውድቅ አድርጓል። የጃራው ኃይልም ከነጌታቸው ኃይል ጋር አይሰማራም። እነጌታቸው መሆኑን እነ ደብረ ጽዮን ለኛ የተለዩ አይደሉም፣ ተመሳሳይ ናቸው።
ስለዚህ የፌዴራል መንግስቱ ህወሓት ላይ የሚወስደው እርምጃ ራሱን ችሎ ሊወስድ ይችላል። ህወሓትን ወረራ ያዘውን አካባቢ ነፃ ለማውጣት ኃላፊነታችንን እንወጣለን። ከነጌታቸው ቡድን ጋር ግን ወታደራዊ ስምሪትም ሆነ ወታደራዊ ግዳጅ የምንገባበት ምክንያት የለም። እነጌታቸውና እነ ደብረጽዮን ቡድን ሽኩቻ የስልጣን ሽኩቻ ነው። የኛ ግን የማንነት ጥያቄ ነው። ስለዚህ እነጌታቸውም የኛን የማንነት ጥያቄ የሚጨፈልቅ ፖለቲካ ነው እያራመዱ ያሉት። እነ ደብረጽዮንም የተለየ አይደለም። ስለዚህ ጃራ ያለው ኃይላችን ከነጌታቸው የቲፒኤፍ ኃይል ጋር አይሰማራም፣ አብሮ አቋም ወስዶ ወደ ጦርነት አይገባም የሚል አቋም ወስደዋል። እንግዲህ ጃራ የሚገኘው የሚሊሻ ኃይል እስካሁን ድረስ ስምሪት አልወሰደም። ከአለማጣ ከራያ ባላ እንዲሁም ደግሞ ከራያ አለማጣ እና ከኮረማ አካባቢዎች ተውጣጡ ስልጠና የወሰደው ኃይል ጃራ ማሰልጠኛ ጣቢያ ነው የሚገኘው። አሁንም ስምሪት አልወሰደም። እዚህ የሚገኘውን ደግሞ የሚሊሻ ኃይል የመከላከያ አመራሮች በአካባቢው ሰብስበው ነበረ። ከትግራይ የሰላም ኃይል ወይም ደግሞ ቲፒኤፍ ተብሎ ከሚጠራው ጋር መዋሃድና መቀናጀት አለባችሁ፣ ስምሪት ውሰዱ የሚል ጥያቄ ቀርቧል። እነሱም ይህንን አልተቀበሉም። የሁሉ ስብሰባ ሲሆን ጃራም ስብሰባ ሲደረግ በመከላከያ አመራሮች፣ አዲስ አበባም ስብሰባ ሲደረግ የአማራ ብልጽግና መረጃውም የለው፣ ስለ አካባቢው አስተዳደር ምንም አይነት መረጃም አልደረሰውም። ይህ ስብሰባ መደረጉንም አያውቅም ነው የሚሉት የመረጃ ምንጮቹ። እንግዲህ ወትሮስ አለ ወይ በህይወት የሚለው ጉዳይ አብሮ እንዳለው ነው። የአማራ ብልጽግና በራያ ቀጠናዎች በራያ 6 ወረዳዎች ምን እየተከናወነ እንደሆነ መረጃውም የለውም። አሁን ደግሞ የራያ ሚሊሻ ከነጌታቸው የአፋሩ የሐራ መሬት ቡድን ጋር ይቀናጅ የሚለው ጉዳይም ሲወሰን የአማራ ብልጽግና የሰማው ነገር የለም። እስካሁን ግን አቋም እንደወሰዱ ናቸው። ለማንኛውም እንግዲህ በአዲስ አበባ ስብሰባ ላይ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አቋም ወስዷል። መከላከያ ግን ጃራ ያለውን የሚሊሻ ኃይል ሰብስቦ የትግራይ ሰላም ኃይሎች ጋር ሆናችሁ ህወሓትን የማትዋጉ ከሆነና ጽንፈኛ የማትዋጉ ከሆነ አሁን በራያ ህዝብ ላይ ደረሰ ለምትሉት ግፍና ሰቆቃ እኛ ኃላፊነቱን አንወስድም ሲሉ አንድ ከፍተኛ ወታደራዊ ጄኔራል መናገራቸውን የመረጃ ምንጮቹ ገልጸዋል። ወደ ኦሮሞ ብሔረሰብ ዞን የሚወስደን መረጃ ላስከትል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን አሁን ከፍተኛ የፌዴራል ባለስልጣናት በተከታታይ እየጎበኙት ያለ ዞን ነው። ምን ተገኝቶ ነው የሚለው ጉዳይ እንግዲህ ለአድማጭ ተመልካቾች እያንዳንዳችሁ የየራሳችሁን ማረጃና ማጣራት የምታደርጉ ነው። ይህ ዞን እንግዲህ በተለይ የኦህዴድ የሰሜን ኦሮሚያ የሚለው ወሎን ኦህዴድ ወደ ኢምፓየሩ ለመጠቅለል ለሚያደርገው እንቅስቃሴ የፕሮጀክት ቦታ ሆኖ ነው እያገለገለ ያለው። ከሁለት ሳምንት በፊት አብይ አህመድ ወደ ቦታው በመገኘት የተለያዩ ንግግሮችን እና የፖለቲካ ይዘት ያላቸውን ከዛ ቀደም ብሎ ድሬዳዋ ከተማ ላይ ያስተላለፈውን ንግግር የመሰለ ንግግሮች ማስተላለፉ ይታወቃል። በዛሬው ዕለት ደግሞ ሶስት የኦሮሞ ሚኒስትሮች እና አንድ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የተካተቱበት ቡድን ወደ ከሚሴ ሄዷል። ከነዚህ መካከል ፕሮፌሰር ብርሃኑ ነጋ ከትምህርት ሚኒስትር፣ ጫልቱ ሳኒ ከከተማ ልማት ሚኒስትር፣ ትዕግስት ከኢንሳ ደህንነት መስሪያ ቤት እንዲሁም ደግሞ መቅደስ ዳባ ከጤና ጥበቃ ሚኒስቴር ናቸው ወደዚህ ወደ ኦሮሞ ብሔረሰብ ዞን የሄዱት። እንግዲህ በዚህ ደረጃ እዚህ ዞን ላይ ያለው ጉዳይ ምንድነው የሚለው ጉዳይ አብሮ የሚታይ ቢሆንም ግን ዞኑ ካለው የፖለቲካ መጠቀሚያነትና ወደ ሸዋ ወደ አጣዬ 9 ዙር ወረራዎችን ያደረጉ አካባቢዎች እንዲሁም ደግሞ እነ ሽመልስ ድጋፍ የሚደረግለት አካባቢ ከመሆኑ አንፃር ጉዳዩ ዝም ብሎ በቀላሉ የሚታይ አይደለም። እነዚህ ደግሞ አብዛኞቹ የኦሮሞ ተወላጅ የሆኑ የፌዴራል ባለስልጣናት ወይ ሚኒስትሮች መሆናቸው ሲታይ ጉዳዩ ምንድነው ከአብይን ተከትሎ ወደዚህ ቀጠና ያለው ጉዳይ የሚለውን ጥያቄ ለማንሳት ያስችላል። ወደ ሌሎች መረጃዎች ሲሄድ ወደ አዊ ዞን የሚወስደን መረጃ ነው የማስከትለው። በአዊ ዞን ፋግታ ለኮማ ወረዳ ከ3 አቅጣጫ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ መደረጉን የሚገልጽ መረጃ ነው ያለው። በዚህ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከኮሶበር፣ ከጽርጌ፣ ከአዲስ ቅዳም በሌሊት ከሌሊቱ 10 ሰዓት ተኩል ጀምሮ ወደ ፋኖ ቀጠናዎች ዲማማ መግባት ከበባ ለማድረግ የሞከረ የመንግስት ኃይል ጋር ነው ውጊያ የተደረገው። በውጊያው በቁጥር ያልታወቀ ወታደራዊ ማቴሪያላዊና ሰብአዊ ኪሳራ ደርሷል። የመንግስት ኃይል ከግማሽ ቀን ውጊያ በኋላ በሶስቱም አቅጣጫ ወደ ኋላ ወጥቷል። በዚህ ዘመቻ የመንግስት ኃይል በሶስት አቅጣጫዎች ዲማማ ተብሎ ወደሚጠራው አካባቢ እንቅስቃሴ ሲያደርግ፣ ፋኖ ደግሞ በሌላ አቅጣጫ ወደ አዲስ ቅዳም ከተማ ዘመቻ በማድረግ ከአዲስ ቅዳም ከተማ እስከ አሸዋ ድረስ ኬላ ጥበቃና እንዲሁም ደግሞ የአካባቢ ቅኝት ላይ በነበሩ የመንግስት የጸጥታ ኃይሎች ላይ እንደዚሁ ድንገተኛ ተኩስ በመክፈት
ወደ ድማም አካባቢ ለወታደራዊ ስምሪት በሶስት አቅጣጫ የገባው የመንግስት ኃይል ጫናውን እንዲቀንስ ማድረግ መቻሉን ነው የመረጃ ምንጮች የገለጹት። በሁለቱም አካባቢዎች በነበረው ውጊያ ግን የደረሰው ጉዳት በውል አልታወቀም። ሌላው መረጃችን ወደ ምስራቅ ጎጃም የሚወስደን ነው። በምስራቅ ጎጃም ዞን የብልጽግና ባለስልጣናት ስብሰባ ፋኖ በፈጸመው የሞርተር ፍንዳታ መበተኑን የሚገልጽ ነው። በምስራቅ ጎጃም ሉማሜ በስብሰባ ተጠርቶ የነበረ ቢሆን የክልል የዞንና የወረዳ ባለስልጣናት የሚገኙበት የብልጽግና ባለስልጣናት ስብሰባ ወደ አዳራሹ ከገቡ በኋላ ፋኖ ባደረገው የሞርተር ጥቃት ስብሰባው ስለመበተኑ ነው የተገለጸው። ከክልል የትኞቹ ባለስልጣናት በዚህ ስብሰባ ላይ ለመገኘት ሄደው እንደነበር ግን የታወቀ ነገር የለም። ስብሰባው በዚህ ሁኔታ መበተኑን የመረጃ ምንጮቹ ገልጸዋል። እንግዲህ አንዳንዶቹ አረጋ ከበደ ከሞርተር ጥቃት ተረፈ የሚሉ ዘገባዎችን ይዘው የወጡ ቢሆንም አረጋ ከበደ በዚህ ስብሰባ ላይ ስለመገኘቱ የተረጋገጠ ነገር የለም። የክልል የዞንና የወረዳ የብልጽግና ባለስልጣናት ግን ስብሰባና ህዝቡን ለማወያየት እቅድ ይዘው ወደ አዳራሽ ከገቡ በኋላ ፍንዳታው መሰማቱ ታውቋል። ወደ ደቡብ ጎንደር የሚመልሰን መረጃ ላስከትል። ወረታ አቅራቢያ እንደዚሁ የደፈጣ ጥቃት ተፈጽሟል። ከወረታ ወደ ባህር ዳር ባለው መስመር ታንኳ ገብርኤል ተብሎ የሚጠራ አካባቢ በተለይ ዝንጥል በተባለው ቦታ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በአድማ ብተና ፓትሮል ተሽከርካሪ ላይ በተፈጸመው ጉዳት ነው ይህ ጉዳት የደረሰው። በጉዳት መጠኑና የአጠቃላይ ወታደራዊ ኪሳራው በዝርዝር አልታወቀም። የአማራ ማህበር እንደዚሁ ሳምንታዊ ሪፖርቱን ይዞ ወጥቷል። የአማራ ማህበር በአሜሪካ ከህዳር 15 እስከ ህዳር 21 ባሉት 7 የተከታታይ ቀናት በአማራ ላይ እየተደረገ ያለውን ጦርነት በተመለከተ ዘወትር የሚወጣቸውን ሳምንታዊ ሪፖርቶችን ይዞ ወጥቷል። እንደወትሮው በዚህ ሪፖርቱም የተለያዩ ጉዳዮችን አካቷል። በ11 ዞኖች በ33 ወረዳዎች በተደረገው ውጊያ በንጹሃን ላይ የደረሱ ጉዳቶችን፣ በመንግስት ወታደሮች ላይ የደረሱ ጉዳቶችን፣ በፋኖ አባላት ላይ የደረሱ ጉዳቶችን በዝርዝር ይዞ ወጥቷል። በዋግ ኽምራ ዞን፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር እና ምዕራብ ጎንደር አካባቢዎች በተደረጉ ውጊያዎች እንዲሁም ደግሞ ከአማራ ክልል ውጭ በመተከል ዞን በተፈጸመ ጥቃት የደረሱ ጉዳቶችን አካቶ ይዞ ወጥቷል። በ8 ወረዳዎች ንጹሃን ጉዳት ደርሷል። በተለይ እንግዲህ በ4 ዞኖች በሰሜን ወሎ ወልዲያ፣ ቡግና፣ ሀብሩ፣ ራያ ቆቦ፣ መቄት፣ በሰሜን ሸዋ አራርቴ፣ በምዕራብ ጎጃም ሰከላ እንዲሁም ደግሞ በምዕራብ ጎንደር መተማ አካባቢ የደረሱ ጉዳቶችን እንደዚሁ ሪፖርቱ አካቶ ይዞ ወጥቷል። በቡግና ወረዳ አስገድዶ መድፈር መፈጸሙንም እንደዚሁ ሪፖርቱ ይዞ ወጥቷል። በመተከል ዞን የሸኔ ታጣቂዎች በንጹሃን ላይ የፈጸሙትን ግፍና ሰቆቃ ጭፍጨፋ በተመለከተም ሪፖርቱ ይዞ ወጥቷል። የድሮን ጥቃቶችን በተመለከተም እንደዚሁ በጎጃም በተለያዩ አካባቢዎች በ3 ቦታዎች ላይ ባለፈው በዚህ በተገለጸው ጊዜ ከህዳር 15 እስከ ህዳር 21 ባለው ጊዜ ውስጥ የተፈጸሙ ጥቃቶችን ይዞ ወጥቷል። የህወሓት ታጣቂዎች በኮረም ባለማጣና በአካባቢ እየፈጸሟቸው ያሉ ግፎችንና ሰቆቃዎችን እንደዚሁ ይሄ ሪፖርት ይዞ ወጥቷል። በህወሓት ታጣቂዎች በአለማጣ ከተማ ካህናትን፣ የቤተክርስቲያን አስተዳዳሪዎችና የሰበካ ጉባኤ ኃላፊዎችን በጅምላ ማሰራቸውንም እንደዚሁ ሪፖርቱ ይዞ ወጥቷል። በአርሲ እየተፈጸመ ያለውን ጭፍጨፋን በተመለከተ ሪፖርቱ ይዞ ወጥቷል። ሌላው መረጃችን እንደዚሁ ወደ ማዕከላዊ ጎንደር ደንቢያ የሚወስደን ነው። በደንቢያ ጨዋሂት ከተማ መውጫ ላይ በአሳዛኝ ሁኔታ በመንግስት ወታደሮች 3 ተማሪዎችና አንዲት የ3 ልጆች እናት ባጃጅ ላይ እንዳሉ መገደላቸውን የሚገልጽ መረጃ ነው። በመንግስት ወታደሮች በተፈጸመው ጥቃት ተማሪ ዮርዳኖስ ጌትነት፣ ተማሪ ዳንኤል አበረ እና ወይዘሮ ጥሩዬ ክፍሌ የ4 ልጆች እናት እንዲሁም ደግሞ የባጃጁን አሽከርካሪ ጨምሮ በተፈጸመ ጥቃት ጉዳት ደርሶባቸዋል። ተማሪዎቹ ከእረፍት ወደ ትምህርት ቤት እየተመለሱ በነበረበት ሰዓት ትላንትና የተፈጸመ ጥቃት ነው። ሌላው መረጃ ወደ ትግራይ የሚወስድ ነው። በትግራይ ከጦርነቱ በኋላ የኤችአይቪ ስርጭት በ3% ጨምሯል የሚል መረጃ ነው የወጣው። በትግራይ ክልል ከጦርነቱ በፊት ከነበረበት የኤችአይቪ የስርጭት መጠን አሁን 3% ጭማሪ አሳይቷል ሲል እንግዲህ የወጣው ጥናት ያሳያል። በባለትዳሮች ላይ በፈቱና እንዲሁም ደግሞ ባላገቡ ላይ ተብሎ በተለየው ጥናት ላይ እንግዲህ በተለይ በባለትዳሮች ላይ ስርጭቱ ጨምሯል። በነገራችን ላይ ይሄ የትግራይ ክልል ያን ያክል ረጅም ጊዜ ጦርነት አልተደረገም። በትግራይ ክልል ለወራት በተደረገ ጦርነት ይሄ ከሆነ በአማራ ክልል 3 ዓመት እየተደረገ ባለው ጦርነትና እየወጡ ካሉ የአስገድዶ መድፈርና ጾታዊ ትንኮሳዎች አንጻር አሁን የኤችአይቪ ስርጭት ምን ያክል ሊሆን ይችላል? ምናልባት በዚህ በኩል የተሰበሰበ መረጃ ያላችሁ የጤና ባለሙያዎች መረጃዎችን ብታደርሱን መረጃውን ይፋ የምናደርግ ይሆናል። ለሰዓት የነበሩኝ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ